አንድ ቦታ አነብና በዛ እንነጋገራለን። ክብር ለኢየሱስ ይሁን። እንዲህ ይላል፣ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴ አገልጋይ የነዌ ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያ ሙሴ ሞቷል። አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደሚሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩ የእግራችሁ ጫማ የረገጠበትን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዛ ከሊባኖስ ጀምሮ እስከ ታላቁ እስከ ኤፍራጥስ ድረስ የኬጢያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወትህ ዕድሜ ሁሉ ዘመን ማንም አይቋቋምም። ከሙሴ ጋር እንደሆንኩ እንዲሁ ከአንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻችሁ እሰጣቸዋለሁ ብዬ የማሉላቸውን ምድር ለዚህ ሕዝብ ታወርሳለህ። ጽና፣ አይዞ። ጽና፣ ታወርሳለህ። ጽና፣ አይዞ። ነገር ግን ጽና፣ እጅግም በርታ። ባሪያ ሙሴ ያዘዘውን ሕግ ሁሉ ጠብቅ አድርግም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል ይልና፣ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፊ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅ ዘንድ ታደርጋትም ዘንድ በቀንና በሌሊት አስብ። የዛን ጊዜ መንገድህ ይቀናልሃል፣ ይከናወንልሃል። በምትሄድበት ሁሉ አምላክ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝጉምን እያለ ይቀጥላል። በጣም እግዚአብሔር ከወደደ ምን ነው ርዕሱ? እግዚአብሔር ከወደደ የሰውን ልጅ እግዚአብሔር ከወደደ ለሰው ልጅ እግዚአብሔር ገንዘብ እንደማይሰጥ፣ መጀመሪያ እግዚአብሔር ራሱን እንደሚሰጥ፣ ሰውየው በእግዚአብሔር ስር እንደሚያድግ የሚናገር ቦታ ነው። ዛሬ እግዚአብሔር ራሱን ይሰጠናል። እግዚአብሔር ከወደደ የሚል ርዕስ ተጠቅሜያለሁ። እግዚአብሔር ከወደደሽ፣ እግዚአብሔር ከወደደ ታላቅ ፍቅሩን የገለጠበት ለሰው ሕይወት የሰጠ ቀን አይደለም። ለሰው ምግብ የሰጠ ቀን አይደለም። ለሰው ልብስ የሰጠ ቀን አይደለም። ሰው በኃጢአትና በሞት በጥፋት ከተማ ባለበት ጊዜ ራሱን ልጁን ኢየሱስ ክርስቶስን በመስጠት ለወዳጆቹ ነፍሱን አሳልፎ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ዮሐንስ ወንጌል ምዕራፍ 15 ላይ ተናግሯል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ ክብራትና ክብራን፣ የእግዚአብሔር ሕልውና የእግዚአብሔር መገኘት ያለባችሁ፣ እግዚአብሔር ለሚመጣው ክብር ያጫችሁ፣ ሙሽራችን ኢየሱስ ክርስቶስ እየመጣ ያለውን በተስፋ እየተጠባበቃችሁ ደጅ እያላችሁ፣ ነገር ግን ረዥም እንደሚኖር እየሰራን ነገ እንደሚሄድ ደግሞ እየጠበቃችሁ ያላችሁ የጌታ የአምላኬ ሰላም ከእናንተ ጋር ይሁን ብዬ የዛሬውን ቃል ጀምራለሁ። እንዲህ ይላል፣ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ፣ ሙሴ የእግዚአብሔር ባሪያ ነው፣ ኢያሱ ግን የሙሴ ባሪያ ነው። ሙሴ የእግዚአብሔር አፍ ነው፣ ኢያሱ የሙሴ አፍ ነው። ለምን ቢባል መጽሐፍ ቅዱስ እንዲህ ብሎ ስለሚናገር፣ መጽሐፍ ቅዱስ ስርዓት ያለው፣ መጽሐፍ ቅዱስ ወግ ያለው፣ ደንብ ያለው፣ መመሪያ ያለው፣ መድረሻ ያለው፣ መነሻ ያለው ነው እና አንዳንድ ጊዜ መጽሐፍ ቅዱስ በሕይወታችን አቅጣጫ ዝም ብሎ ሰበብ ነገር በሚመስል መንገድ ይመራል። ዛሬ ሲመራችሁ እግዚአብሔር ዓይናችሁን አርቃችሁ ያያችሁትን ሊያወርሳችሁ ይመራችኋል። እግዚአብሔር ሲመራችሁ መነሻ አለ፣ ሲያደርሳችሁ መድረሻ አለ። እግዚአብሔር መነሻ አለው፣ እግዚአብሔር መድረሻ አለው። አንዳንድ ጊዜ ሰዎች ቆም ብሎ ባለማየታቸው ወይም ባለመመልከታቸው መነሻ ላይ በሞቅታ በሆነ እንትን ይነሱና የሆነ አካባቢ ግን መድረሻውን ስለማያውቁ መሃል ላይ የሚፈጠሩ አንዳንድ ነገሮች አሉ። አንዳንድ ነገሮች መሃል ላይ ይፈጠራል። ዛሬ ግን እግዚአብሔር የጠራሽ እግዚአብሔር፣ የቀባህ እግዚአብሔር፣ የመረጠህ እግዚአብሔር፣ ከአባት ቤት ከዘመድ ከዘር ከትውልድ ውጣ ብሎ ያወጣህ እግዚአብሔር ያደርሳል፣ ያደርስሻል።
መጽሐፍ ቅዱሳችን ላይ አንድ ክፍል ላይ ሲናገር እንዲህ የሚል ቃል አለ። በጣም ሁሉ ጊዜ ይገረማለሁ። ሰው መነሻውን ትንሹም ትልቁም ያውቃል፣ ግን መድረሻውን ብዙ ሰዎች አያውቁም። አንድ ጊዜ አጋር እመቤቲቱ ባቀረበችላት ግብዣ መሰረት ፈቃድ መሰረት ከጌታዋ ወይም ከአሰሪዋ ወይም ከአስተዳዳሪዋ ከአብርሃም ጋር ተኛች በፈቃደኝነት እና ጸነሰች። የተወሰነ ጊዜ ጽንሱን ካገኘች በኋላ ያ ጽንስ ውስጧ ላይ ሲሆን ድፍረት ተሰማት፣ የበላይነት ተሰማት፣ የልብ ተሰማትና ሳራም ሶራ ትባላለች። በዛን ጊዜ 16ኛ ምዕራፍ ላይ ነው ያለውና በጣም ስለተበሳጨችባት አባረረቻት። ስታባረራት ያቺ ግብፃዊ ናት፣ ግን እድል አግኝታ ጊዜ አግኝታ ወጥታ የንጉሱን ወይም የጌታዋን አልጋ የእመቤቱን አልጋ ተጋፋ ተኝታለች። በዛን ጊዜ በፈቃደኝነት ቢሆንም ያው ጠላት ዲያብሎስ ምቀኝነት አለው። አንዳንድ ጊዜ እስኪያስተን ድረስ ብዙ ነገሮች ሊያደርግ ይችላል። መንፈሳዊ ዝለትን በማምጣት ዝለትና ዝገት ደግሞ ፌድ ካረግን በኋላ ደግሞ ፌል እንድናረግ ያደርጋሉ። ዝለትና ዝገት ከባድ ነገሮች ናቸው። ጸሎትን ይከለክላሉ፣ ተስፋ ያስቆርጣሉ እና በቃ ያችኛውን ተስፋ አስቆርጦ እችኛውን ደግሞ ባለቤት አረጋት። ከዛም በኋላ በዚህ የተነሳ እመቤቲቱ ወይም ሶራ ወይ ሳራ በአሁኑ አጠራር ተጣለቻትና ከቤት ወጥታ መንገዷን ቀጠለች። መንገዷን ቀጥላ ስትሄድ አንድ ነገር ነው የሆነው። እንዲህ አለ፣ የእግዚአብሔር መልአክ መጣና ወዴት ትሄጃለሽ አለ። ሴትዮዋ ትሄዳለች፣ ግን ወዴት እንደምትሄድ አታውቅም። የወጣችበትን የተነሳችበትን መነሻ ታውቃለች። ስትጠየቅ ግን ዓላማም የላትም። ተነስታ ጉዞ ጀምራለች። ዛሬ እግዚአብሔር ያለ ዓላማ የተነሳነውን እኛ ወደ ዓላማ ወደ ግብ የሚመልስበት ክብርን የሚያለብሰን ድልን የሚያለብሰን የሚያጎናጽፈን ቀን እንደሚሆን አረጋግጥላችኋለሁ። እግዚአብሔር መንገድን ያሳያል። እግዚአብሔር ለሰው ልጅ መንገድን ያሳያል። እግዚአብሔር የሚገልጠው ምስጢር አለ። ስለዚህ አይታችሁ እንደሆነ ወዴት ትሄጃለሽ ስትባል እቺ ሴት ወዴት እንደምትሄድ አታውቅም። እርሱም ሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ ብሎ ጠየቃት። ዘፍጥረት 16 ቁጥር 8 ላይ ከእመቤቱ ቤት ከአብርሃም ቤት እንደወጣች ታውቃለች፣ ግን ወዴት እንደምትሄድ አታውቅም። አንዳንድ ጊዜ እግዚአብሔር ወዴት እንደምንሄድ ሳናውቅ ስንቀር ውስጣችን ጽንስ ብኖርም፣ ውስጣችን ዘር ብኖርም፣ ውስጣችን ትውልድ ብኖርም፣ ውስጣችን አገር ብኖርም፣ ውስጣችን ብዙ ነገር ብኖርም እግዚአብሔር ባለፈው ወደ ምድረ በዳ ወስዳለሁ፣ አባብላለሁ፣ ከልቤ ለልቧ እናገራለሁ እንዳለ ያንን ነገር አድርጎ እስኪመጣ ድረስ እግዚአብሔር ወደ ቦታ ይመልሳልና እንድትመለስ እመቤቱ ጋር እንድትመለስ እሷ ኮብልላ እንደወጣች ስለሚያውቅ መለሳት። ለምን? ጊዜው ስላልደረሰ። ያለ ጊዜው እንዳንወጣ እግዚአብሔር አንዳንድ ጊዜ እንዲህ ይላል፣ ወዴት ትሄዳለህ? አንዳንድ ጊዜ ከዚህ በፊትም ስናወራ አውርተናል። ኤርምያስን ምን ታያለህ አለ። ምንድን ነው የምታዩት? ምንድን ነው የምትመለከቱት? ምንድን ነው በአይናችሁ ፊት ያለው? እግዚአብሔር ታዲያ ዘንድሮ ዝም ብሎ አይደለም እያስተማራችሁ ሰዓታችሁን፣ ጊዜያችሁን፣ ጉልበታችሁን የምትጨርሱት። እግዚአብሔር በድንቅ አጠራሩ፣ እግዚአብሔር በድንቅ አመራሩ፣ እግዚአብሔር በድንቅ አሰራሩ፣ እግዚአብሔር በግሩም አባትነቱ፣ እግዚአብሔር በተዘረጋች ክንዱ፣ እግዚአብሔር በተዘረጋች እጁ ወደ ተአምራዊ፣ ወደ መለኮታዊ፣ ወደ ኃይል ፍርድ ፊት በዙፋኑ ስር የተቀመጠው የክርስቶስ ኢየሱስ የክብርን በትር በማልበስ ክፉ ሰዎችና ክፉ ጠላት የዘራብንንና የጫነብንን ቀንበር በመስበር ቀጥ አድርጎ ያደርሰናል። ይህን ነው የምላችሁ። ዛሬ እግዚአብሔር ወዳየላችሁ
ትደርሳላችሁ። እግዚአብሔር ምንድነው ያየው ብላችሁ እንዳትጠራጠሩ። እግዚአብሔር ለኔና ለናንተ ወደንም ጠላንም እግዚአብሔር ያየልን መልካምና መልካም ብቻ ነው። ለምን ቢባል ልጁን የሰጠን የእጁን አይነሳንም። ስለዚህ እቺ ሴት ጽንሷን ይዛ አጨንግፋ መንገድ ላይ እንዳትገል ወደ ቤት ተመለሳት። ከዛ በኋላ የሚገርማችሁ እቺ ሴት አሁንም በ21ኛው ምዕራፍ ላይ እቺ ሴት አሁንም ሌላ ችግር ፈጥራለች። ልጇን ይዛ ወጣች። እግዚአብሔርን ብላቴናውን ድምፅ ሰማ። እግዚአብሔርን መልአክ ከሰማይ አጋርን እንዲህ ስላጠራት፣ አጋር ሆይ ምን ሆነሻል? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቷልና አትፍሪ አለ። ወጣች። አያችሁ፣ ጊዜው ደርሷል ትወጣላችሁ። ጊዜው ከደረሰ የኛ ሂሳብ የኛ ዕውቀት የሚረዳን እንጂ የሚያስረን አይሆንም። አንድ ወዳጄ አለና ምናልባት ከጠቀማችሁ እነግራችኋለሁ። በጣም አንድ ወዳጄ እንዲህ ይላል፣ የተማረ ሰው ፈሪ ነው፣ ያልተማረ ሰው ደፋር ነው ይላል። ምንድነው ሲል ለካ ልጁ የሆነ ስራ እየሰሩ የተማረው ሰው አብሮ ይሰራሉ። ነግራችሁ እንደሆነ አላውቅም፣ ሶሪ። ስራ ይሰራሉ፣ ንግድ ስራ ነው የሚሰሩት። በጣም የተማርኩበትን ነገር ነግራችሁ። ያኛው ሰው የሚገርማችሁ ይሄ የተማረው ሰው የሆነ መሬት አብሮ ሊገዙ ሲሉ ማፕ ያያል፣ ቦታ ያያል፣ ብዙ ነገር ያያል፣ ያገናዝባል። ያኛው ዝም ብሎ ይገዛል። በቃ ከተመቸው ገንዘብ ካለው ይገዛና መልሶ ይሸጣል። ያኛው 2 መሬት ገዝቶ ትንሽ ብር እስኪያገኝ ያኛው ልጅ ጨፍጭፎ ሚሊዮነር ሆነ፣ በጣም ሀብታም ሆነ። ከዛ በኋላ ቁጭ ብለን አንድ ቀን ነገረ። ምንድነው ሲል እኔ መንገድ በዚህ አለ፣ ይሄ አረንጓዴ እንትን ነው፣ ይሄ እንትን ነው እያልኩኝ ይሄ ሰው ግን እንዲህ ብሎ አለፈ አለ። እና አንዳንድ ጊዜ እግዚአብሔር ሲመራ እውነት ላይ እንደፍራለን። እግዚአብሔር ሲመራ ጽድቅ ላይ እንደፍራለን። እግዚአብሔር ካልመራ ግን እውነት እየመሰለ እውነት ያልሆኑ ነገሮችም ይይዛሉ። ዛሬ ግን እውነትና ጊዜው ስለደረሰ መውጣት ይሆናል። ስለዚህ እዚህ ጋር ከሙሴ ስር የነበረ የሙሴ ባሪያ የሆነ የሙሴ አገልጋይ የሆነ ኢያሱ፣ የነዌ ልጅ ኢያሱን እግዚአብሔር ከሰው መካከል ፈልጎ አገኘ። እግዚአብሔር ለሰው ሰውን ነው የሚያስነሳው። ዘንድሮ ለአንቺ የምነሳው ያልተጠበቀ ሰው ነው፣ ያላሰባችሁ ሰው ነው። ግን ምን ይፈልጋል ካላችሁ የልብን መሻት ፍላጎት። እግዚአብሔር ዛሬ የፍላጎታችሁን ቋት ይከፍታል። ለመልካም ነገር፣ ለደግ ነገር፣ ለድል፣ ለስኬት። ኢየሱስ ጌታ ነው። ስኬትን ብቻ የምናወራ ሳይሆን ስኬትን የምናስፈጽምም ነን። እኛ አስፈጻሚ ነን፣ ወኪሎች ነን። በምድር ላይ ያለውን እንዲሰጠን እናምናለን፣ ደግሞም ይሰጥቶናል። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። አዎ፣ ምናልባት ብዙ ቻሌንጅ፣ ብዙ ተግዳሮት፣ ብዙ ውጣ ውረድ፣ ብዙ ነገር በሕይወታችሁ ሊያልፍ ይችላል። ግን እላችኋለሁ እግዚአብሔር ዛሬ ሰንጥቃችሁ የምታልፉበትን ጉልበት ይሰጣችኋል። ያደከማችሁ ይደክማል፣ ያጎበጣችሁ ይደክማል። ለምን? ሰማይንና ምድርን የሞላው እግዚአብሔር ለኔና ለናንተ ዓላማው ፍቅር ነው። ስለዚህ እንዲህ ብሎ ተናገረው። የሙሴን ባሪያነት አላጠፋም። ሙሴ ሞቷል ብሎ አልተወም። ከሙሴ ጋራ የነበረ እግዚአብሔር ለሙሴ ባሪያ በአባቶች ዘመን በአያቶች ዘመን ሲሰራ የነበረ እግዚአብሔር መንፈስ፣ የተመኘው እግዚአብሔር መንፈስ ዛሬ እንዲህ ይላል፣ ደጅን አንኳኩቶ የልብን በር አንኳኩቶ አይነ ርግብን በሱ ኩሎ እይታሽን ቀይሮ ያደከመንን ያጎበጠንን ያዛለንን መንፈሳዊ ዝለትና መንፈሳዊ ዝገትን አጥቦ ቀድሶ
ለክብር ለወግ ለማዕረግ በብቁ ብቃት በኃይሉ ሊያበቃን እግዚአብሔር ዛሬ እየተናገረ ነው። ሰሞኑን በሚጸልይበት ጊዜ ያገኘሁትን እውነት ነው እየነገርኳችሁ ያለው። አንድ መጽሐፍ በዚሁ ላንብብላችሁ። ራዕይ 2 እንዲህ የሚል ቃል አለ። ኢየሱስ ጌታ ነው። ራዕይ 3 ፊላዴልፊያ ስላለችው ቤተክርስቲያን እየተናገረ የነበረ አንድ ነገር አለ። አይናችሁን ለሚከፍት ሰዎች እችን በደንብ ስሙን። እንዲህ ይላል፣ ባለጠጋ እንድትሆን በእሳት የነጠረ ወርቅን ተጎናጽፈ ራቁትነትና እፍረትን እንዳይገለጥ ነጭ ልብስን እንድታይ አይኖችን የምትኳልበትን ኩል ከኔ ዘንድ ትገዛ ዘንድ እመክርሃለሁ። እኔ የሚወዳቸውን ሁሉ እገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ ይላል። እላይ ግን የሚገርማችሁ እና ሐሳብ አይታችሁ እንደሆነ ምን ይላል መሰለህ? ሀብታም ነኝና 17 ባለጠጋ ሆኛለሁ አንድም እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃ፣ እውር፣ የተራቆት መሆንህን ስለማታውቅ ይላል። አያችሁ፣ እግዚአብሔር ሲመጣ የሚያሳውቅ ክብር አለ፣ የሚገለጥ ክብር አለ። ዛሬ እንዲህ ነው የምላችሁ፣ እግዚአብሔር በተገለጠ ክብር የተገለጠ ስራ በእናንተ ላይ ይሰራል። ምንድን ነው የሚፈልገው ካላችሁ፣ የትኛውም ጊዜውን ጠብቆ ወቅቱን ጠብቆ ለክብር ለወግ ለማዕረግ እንዳንበቃ ሊያጎሳቁል፣ ሊከራከር፣ ሊገዳደር የሚነሳ የጥልቅ ምክር ቢሆን የአየር ላይ አለቃ መናፍስቶች ስፍራ ይለቃሉ። እግረ መንገዳችንን የገባን ተራ ሰዎች አይደለንም። እውነቴን ነው የምላችሁ፣ እግዚአብሔር በክርስቶስ ኢየሱስ አስቦ እንደወለደን አስቦ ደግሞ እንደፈጠረን አስቦ የመረጠን ሰዎች ነን። አስቦ ፈጥሮናል። የሰውን ሰው አስቦ ወልዶናል። እኛን አስቦ የሚያኖረን እንጂ ዝም ብሎ እግር ጥሎን አምሮን የሆነ ነገር ብለን የገባን ሰዎች አይደለም። ተመርጠን ነው፣ ተፈልገን ተገኝተናል። እግዚአብሔር የተመሰገነ ይሁን። ስለዚህ የሙሴ ባሪያ ኢያሱን እግዚአብሔር እንዲህ ነው የሚለው። የሙሴ ባሪያ ኢያሱ አቤት እንዲህ አደርጋለሁ አለ። እንግዲህ እግዚአብሔር ሲባርክ ለሰው ልጅ ምንድን ነው ብለናል? ራሱን ነው የሚሰጠው። ገንዘብ ከመስጠቱ በፊት ራሱን ይሰጣል። እንዲህ አለ፣ ለሙሴ የነገርኩትን ሁሉ ታወር ዘንድ ምድረ በዳውን እያለ መጣና በሕይወት ዘመን ሁሉ ማንም አይቋቋምም ሲል፣ እንዴት ነው መቋቋም አይችለው? ከሙሴ ጋር እንደሆንኩ እንዲሁ። እንዴት? ሙሴን ሲመራ እንደነበርኩ፣ ሙሴን ሲያናግረው እንደነበርኩ፣ ሙሴን ሲረዳው እንደነበርኩ ባልቀነሰ በጨመረ ሁኔታ ወዳጆች ወይ ስሙኝ፣ እግዚአብሔር ከኔና ከእናንተ ጋር ያለው ዛሬ የምስራች ሲነግራችሁ ከሙሴም ከኢያሱም በበለጠ ክብር ነው። ድሮ ከነሱ ጋር ነበር የነበረው። አሁን ግን እኛ ውስጥ ነው ያለው። እኔና አብ መተን ለዘላለም ከእናንተ ጋር እንኖራለን ነው ያለው መጽሐፍ። እንኖራለን። ብትችሉ እግዚአብሔር የረዳችሁ እዚህ ማያችሁ 27 ከኔ ጋራ እኔ ውስጥ እግዚአብሔር አለ ብላችሁ ጻፉ። እግዚአብሔር አለ። አፋችን ነው ያዳነን፣ አፋችን ነው የሚያከብረን፣ አፋችን ነው የሚያጸድቀን። ለምን? ደጋሚ በሉት መተተኛ የሚመትተው የሚደግመው እኮ ያንኑ ቃል እየደጋመገመ በማለት እንጂ ሌላ እኮ ምንም የሚለው ነገር የለም እኮ። ዛሬ በክርስቶስ ኢየሱስ ስም በመንፈስ ቅዱስ ኃይል ከእናንተ ጋር እግዚአብሔር እስካለ ድረስ የእግዚአብሔር የሆነ መልካም ነገር ሁሉ የእናንተ ነው። ከኔ ጋር እግዚአብሔር እስካለ ድረስ የእግዚአብሔር የሆነ ሁሉ የኔ ነው። ክብር ለመድኃኔዓለም ይሁን። ኢየሱስ ያድናል ወዳጆች። ስለዚህ ለምንድን ነው ሰው ማይቋቋመው? ጠላት ለምንድን ነው ማይቋቋመው?
ሰይጣን ለምንድን ነው የማይቋቋመው? ሰውን ለምንድን ነው የሚፈራው? ሰውየውን ነው የሚፈራው ሰይጣን? ሰውየውን ነው የሚፈራው በሽታ? ሰውየውን ነው የሚፈራው ኃጢአት? አይደለም። እግዚአብሔር ባንቺ ውስጥ ስላለ ነው። እግዚአብሔር ባንተው ስላለ ነው። ምንም ደካማ ብትሆን፣ ምንም ደካማ ብትሆኝ፣ ባንቺ ውስጥ ያለው ጌታ ብርቱ ነው። አያችሁ፣ አንድ ጊዜ ማርያም በጣም የሚገርም ነገር ተናገረች። በጣም የሚገርም ነገር። ብርቱ የሆነው እሱ በደካማው በኔ ታላቅን ነገር አድርጓልና እማልችለው። ከአቅሜ በላይ የሆነ ጌታ ከአቅሜ በላይ የሆነ ነገር አድርጓል። እሱ ኃላፊነቱን ይወስዳል አለች። ሃሌሉያ! የአባቴ ብሩካን ተወደዳችሁ፣ ተከበራችሁ፣ ሰማይ የተቀበላችሁ፣ ምድር የተቀበለቻችሁ ስሙን፣ እግዚአብሔር ይወዳችኋል። እግዚአብሔር ይወድሻል። ይሄ ድምፅ ኖርማል ሆኖ የሚሰማ ከሆነ ቼክ አድርጉ ውስጣችሁ። የኢየሱስ ቃል እኮ ሄሮድስ በጠየቀው ጊዜ አንድ ነገር ነው ያለው አንተ የአይሁድ ንጉሥ ነህ ነኝ ስለው አንተ አልህ አለ። ለእኔና ለእናንተ ኖርማል ቃል ነው አይደለ? መንግስቱን ገለባበጠው። አንተ አልህ የምትለው አንድ ድምፅ ገለባበጠው፣ ግልብጥብጥ መንግስቱ አናወጠው። ዛሬ አንቺ ውስጥ ያለው እግዚአብሔር ካንቺ ጋር ከመሆኑ እግዚአብሔር ካንተ ጋር ከመሆኑ የተነሳ የትኛውም ቻሌንጅ፣ የትኛውም ትግል፣ የትኛውም ሰልፍ፣ የትኛውም በሽታ እንደ ጧት ጤዛ ይተናል፣ እንደ ጧት ጤዛ ይቀልጣል፣ እንደ ጧት ጤዛ እንደ ጧት ጤዛ ብትፈልጉ አታገኙትም። አንድ ጊዜ ጌታ መንፈስ ቅዱስ ምን አለ? ኢሳይያስን ጠላቶችን ትሻቸዋለህ፣ አይናቸውን አንድ ጊዜ ብለህ ትፈልጋለህ፣ ግን አታገኛቸው። እናገራለሁ ዛሬ ጠላቶቻችሁ ቢያምሯችሁ እንዶ በአይናችሁ ሱስ ሆኖባችሁ ውልብ ብሉ፣ ላታቸው እግዚአብሔር ይደመስሳል። ውልብ ብሉ። ጭቅጭቁም ናፈቀኝ እንላለን እኮ አንዳንድ ጊዜ። ንትርኩም እኮ ናፈቀኝ፣ እከሌ እኮ ናፈቀኝ ብላችሁ አታው። ጫቅጫቃ እኮ ነው፣ ይናፍቃል። ግን አስጨናቂዎቻችሁን ለዘላለም ላታያቸው እግዚአብሔር ያሰናብታል። ስለዚህ በሕይወት ዘመን ሁሉ ማንም አይቋቋምም። ኢያሱ እኮ ይህ ቃል ምን እንደረዳው ታውቃላችሁ? ሙሴ በጥበብ በምሪት እየተሰደደ ነው የወጣው። ኢያሱ ግን 31 አገርን አንቀጥቅጦ፣ ይህ ብቻ አይደለም፣ በሕይወት ዘመን ማንም አይቋቋምም። ፀሐይን አቁሞ እግዚአብሔር ከአንቺ ጋር ከሆነ ፀሐይ ይቆማል። እግዚአብሔር ካንተ ጋር ከሆነ ፀሐይ ይቆማል። እግዚአብሔር ካንተ ጋር ከሆነ አለቀ፣ ደቀቀ፣ በቃ፣ አበቃ፣ አከተመ፣ ሞተ ብለን አልቅሰን የቀበርነው የእዝን ሰዎች በራችን ሞልቶ እግዚአብሔር በምስጋና ነገር ይቀይራል። በምስጋና። ስለዚህ እግዚአብሔር ሰውን ሲያከብር ራሱን ነው የሚሰጠው። ራሱን ከሰጠ በኋላ ነው ገንዘብ የሚሰጠው። ራሱን ከሰጠ በኋላ ነው በር የሚከፍተው። ለምን? እኛ ደክሞን ሰንፈን እንተዋለን። እግዚአብሔር ግን እስከ ፍጻሜ ከኛ ጋር ይሆናል። እስከ ፍጻሜ። አሜን አላላችሁም ወዳጆች? እስከ ፍጻሜ። እኛ ይደክመናል፣ የእኛ አምላክ ግን አይደክም። ክብር ለኢየሱስ ይሁን። ስለዚህ ውዶች በሕይወት ዕድሜ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ሳልቀንስ። ምናልባት አንተ ያየው ሙሴ አቅም ያገኘው፣ ጉልበት ያገኘው፣ ኃይል ያገኘው፣ ብርታት ያገኘው
እኔ አብሬው በመሆን ነው አለ። ዛሬ አንተ ያለበት ሁኔታ አይመችም አይደለ? አባ ይመጣልሃል። ደከመሽ አይደለ? ኢየሱስ ይመጣል። የድሃ አደጎች አባት፣ የመበለቶች ዳኛ፣ ተስፋ ለሌላቸው ተስፋ፣ ታሪክ ለሌላቸው ታሪክ፣ አባት ለሌላቸው አባት፣ አገር ለሌላቸው አገር፣ ዘመን ለሌላቸው ዘመድ፣ በግረኛውን የሚያነግስ አሳ አጥማጁን የሚያከብር እንዲህ ይልሻል፣ እንዲህ ይልሃል፣ እንዲህ ይላችኋል፣ እንዲህ ይለናል። ከእናንተ ጋር እሰራለሁ፣ ማንም አይቋቋማችሁ። አንቺ ጋር እሰራለሁ፣ ማንም አይቋቋምሽም። በግራ በቀኝ የሚሯሯጠው በሽታ የሚመስል ስለሰጋ ነው። ጥሰሽ ታልፈልሽ፣ ጥሰህ ታልፋለህ። የእቅዱ እንቅፋት፣ የዓላማው አፍራሽ ስለሆንሽ ልታገል ይችላል። የእግዚአብሔር ሉዓላዊ ክብር ይመጣል፣ በጣጥሶ አሻግርሻል። በእስራኤል ላይ ሟርት፣ በያዕቆብ ላይ አስማት አይሰራም ያለ ጌታ በአንቺ ላይ ጠላት እንዳይሰራ ዛሬ ያስጠነቅቀዋል። ምን ብሎ? ከሙሴ ጋር እንደነበርኩ፣ ሙሴን እንደመራው፣ ሙሴን እንዳወጣሁት፣ ሙሴን እንዳገባሁት፣ ሙሴን አፍላፍ እንደተናገርኩ፣ ሙሴን ለሕዝቤ እንደተናገርኩ፣ ለሙሴ ለሀገር እንደተናገርኩ፣ ለመንግስት እንደተናገርኩ ከአንተም ጋር እናገራለሁ። ነገር ግን በሕይወት ዘመን ሙሴን አላለውም እኮ በሕይወት ዘመን ማንም አይቋቋም አላለም። ለምን? ውጊያ ስላለ እግዚአብሔር በሕይወት ዘመን ማንም አይቋቋም። ነግሬያቸዋለሁ። አብርሃምን አብርሃም አቤት እኔ ለአንተ ጋሻ ነኝ። ስለ እግዚአብሔር የሚመጣ ችግር አለ፣ ችግሩን አትፍራ፣ እኔ አብሬህ አለዋል። ሁላችሁ እኛን የሚጥል ጠላት የለም። ምላሳችን ደክሞ ነው። ጠላት ቅድም ብያችኋለሁ። አንድ ነገር ብዬ ዛሬን ሀሳብ እዚህ ጋር ጨርሳለሁ። እንዲህ በሕይወቴ እኔ ከአንተ ጋር ሆናለሁ። ለምን? አልጥልህም። እግዚአብሔር ኪዳን የሚገባለት ሰው ምን አይነት የታደለ ነው። አልተውህም። ለምን? ከሙሴ ጋር እንደነበር ከአንተ ጋር። ሙሴ ደክሞ ትቼዋለሁ፣ አልታዘዝ ብሎ ትቼዋለሁ፣ ተናገር ያልኩትን መጥቶ ትቼዋለሁ። አንተ ግን አልተውም። የአዲስ ኪዳን ብሩካን ስሙን፣ እግዚአብሔር አይተዋችሁ። ኃጢአቴ ነው ይሄን የሚያደርገው በሽታ ያመጣብኝ ብሎ አንዳንድ ፈሪዎች ካላችሁ ስሙኝ። ኃጢአት በሽታ ያመጣም። ለኃጢአታችሁ ንስሐ ግቡ። የልጁ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው፣ ዛሬም ያድናል። የእግዚአብሔር እጅ ለምሕረት ዛሬም የተዘረጋች ናት። እግዚአብሔር በእናንተ ላይ ዛሬም ተስፋ አልቆረጠም። እኔ አንድ ጊዜ አውሌ ጋር ይደክመኛል እንደ ሰው ብዙ ድካም፣ ብዙ ነገር ጌታ ሆይ አቅም አጣው፣ ጉልበት አጣውልና አንድ ነገር ትዝ ይለኛል። እግዚአብሔር በእኔ ላይ ዛሬም ተስፋ አልቆረጠም። በአንተ ላይ እግዚአብሔር ተስፋ አይቆርጥም። በአንቺ ላይ እግዚአብሔር ተስፋ አይቆርጥም። በእኛ ላይ እግዚአብሔር ተስፋ አይቆርጥም። በፍጹም ተስፋ አይቆርጥም። እግዚአብሔር የተመሰገነ ይሁን። ስለዚህ አልጥልህም። ይህ ብቻ አይደለም፣ አልተውህም። ለደቂቃ አብሬህ ነኝ። እወጣለሁ፣ እገባለሁ፣ አስወጣለሁ፣ አስገባለሁ፣ እረዳሃለሁ፣ እረዳሃለሁ። ለአባቶቻቸው የተናገርኩትን በአንተ ፈጽማለሁ። ምንድነው ለአያትሽ የተነገረው? ለቅድመ አያትሽ የተነገረው ሰይጣን እየኮታተበ እየጠላለፈ ያመጣው ዛሬ ግን እንዲህ ይሆናል። የሰራዊት አምላክ እግዚአብሔር ገነጣጥሎ በእጅሽ ተአምራትን ያደርጋል። እኔ የእግዚአብሔር ሰው ነኝ። ስሙኝ። ካንሰር ለመፈወስ ብቻ አይደለም የተጠራሁት። የሰማይ ደጅ ቀደን በሰማይ ደጅ ያለውን የእግዚአብሔርን ምንጭ ቀድተን ልንጠጣም ጭምር ነው። ከምንጩ አጋር ቅድም ነገር ለምን ታለቅሻለች? ለምን አላለቅስም? እኔና ልጄ ባዶአችንን ቀርተን ለምን አላለቅስም አለች። እግዚአብሔር አይናችን ሲከፍት ደጃችን ላይ ብዙ ነገር አለ። ብዙ ነገር። ኢየሱስ ጌታ ነው። ሳራ ተባረኪ። ጥቅሱን እያመጣች ስለሆነ ክብር ለኢየሱስ። ጽና፣ አይዞህ፣ ጽና። እግዚአብሔር ጽና ካለ አትጸናም የሚል ነገር አለ። እግዚአብሔር አይዞህ ካለ እጥልሃለሁ ምን አለ? እግዚአብሔር ቀድሞ የምናገረው ምንድነው ታውቃለህ? ከውድቀት ከውርደት እግዚአብሔር ቀድሞ ያውቃል። ሁልጊዜ የምላችሁ ጥቅስ አለ።
ጴጥሮስ እንደማይክድ ያውቃል። ኢየሱስ እንደሚካድ ያውቃል። ቀድሞ ከተናገረ ኢየሱስ ልጄ ሆይ ሞት መጥቷል ቀድሜያለሁ ካለ መኪና ከመኪና ጋር ቢጋጭ አንቺ ትወጫለሽ። ጥይት ቢተኮስ አንተ ትወጣለህ። ሐኪም የሆነ መርገም ቢነግርብህ ትወጣለህ። ለምን? ቀድሟል እግዚአብሔር ቃል። እንዳንፈራ ነው እኮ እግዚአብሔር የሚቀድመው፣ እንድናስታውስ። አንተልም አይዞህ ምንም አትሆንም። ሙሴ ባሪያ ያረኩት ያዘዝኩትና ያደርግ ነበረ፣ አንተም አድርግ። በህይወት እድሜ ሁሉ አንተ በነፍስ እስካለ ድረስ አንተ ህይወት ነፍስ እስካልወጣች ድረስ ማንም ሊቋቋም ሊገዳደር አይችልም። ወደኛ ስንመጣስ ከኢያሱ በብዙ ኃይል የሚበልጥ በብዙ ክብር የሚበልጥ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ኃይልን በሚሰጠን በክርስቶስ ሁሉን እንችላለን። እኛ ጋር መብለጥም አለ መቻልም አለ። እሱ ጋር ግን የሚቋቋመው ነው የሌለው። የወንጌልን ወዝ፣ የወንጌልን ጉልበት፣ የወንጌልን አቅም የያዘ በኢየሱስም ዛሬ ይመጣ። በደንብ እንጸልያለን። ክብር ለኢየሱስ ይሁን። እግዚአብሔር ለወደደ ሰው ራሱን ይሰጣል። ለዚህ ነው በመጽሐፍ ቅዱሳችን ሳሙኤል ላይ ይህን እንደ አሸዋ የበዛውን ሕዝብ የሚመራበትን ጥበብ ስጠኝ አለ። መልካምን ለመነ ሰሎሞን። እግዚአብሔር ትክክለኛ ልመና ስለለመነ ልመናውን ሰጥቶት ፍርድ በመልካም እንዲፈርድ አድርጎ በዚህ ምድር ላይ ያለን ብርን ወርቅን እንደ ጭቃ ነው የሰጠው። እንደ ጭቃ በወርቅ ሳይን እንዲበላ በወርቅ አልጋ። ለምን? ሰውየው የጠየቀው የሚያኖረውን ነው። ዛሬ እግዚአብሔር እሱን ይሰጠናል። ራሱን ሰጥቶናል። ቀጣይ ነገራችንን ሁሉ እግዚአብሔር በደስታ በተድላ በዝማሬ መልካም ያደርጋል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ከቻላችሁ አሜን አሜን ብላችሁ ተቀበሉ። እግዚአብሔር በቤታችሁ እንግዳን ነገር አድርጓል።